በጣም አመሰግናለሁ አርበኛ ባዬ። እንደው የትግሉ ስልት ጦርነት እንደመሆኑ መጠን ህዝቡ ለህልውና ትግሉ እየከፈለው ያለው መስዋዕትነት ምን ይመስላል? ይህንን ጉዳይ ትንሽ ጥናት የሚፈልጋቸው ዳሰሳ አ፣ የሚያስፈልገው ጉዳይ ነው። እጅግ በጣም ሳይንቲፊክ የሆነ መመዘኛም ያስፈልገዋል። በብዙ መንገድ ነው እንግዲህ የአማራ ህዝብ መስዋዕትነት ሊገለጽ የሚችለው። በዋናነት በዚህ የህልውና ትግል ውስጥ መላው የአማራ ህዝብ አምኖበትና ተማምኖበት ትግሉን እንደማድረጉ መጠን ትግሉ በእያንዳንዱ ህብረተሰብ ክፍል ድጋፍና ይሁንታ እንደመደረጉ መጠን ህዝቡ ከፍተኛ መስዋዕትነት እየከፈለ ነው ያለው። በዋናነት እዚህ የትግል ሜዳ ውስጥ ከገባን ታጋዮች ከምንከፍለው መስዋዕትነት ጎን ለጎን ህዝባችን በድሮን፣ በጀት፣ በመድፍ እንዲሁም በሰራዊቱ በኩል በጠላት የሰራዊት ኃይል በኩል እየደረሰበት ያለው የዘር ማጥፋት ጭፍጨፋ ከፍተኛ የሆነ የህይወት መስዋዕትነት ተከፍሏል። እንደምታውቂው እንግዲህ በአንድ ከተማ ውስጥ ከ300 በላይ ንጹሐን በአንድ ጀንበር የሚገድሉበት የድሮን ጥቃቶች በተለያዩ ከተማዎች የሚፈጸምበት የገበያ ቦታ፣ የሃይማኖት በዓላትን ተጠብቀው የሚደረጉ ጥቃቶች በቤተክርስቲያን ላይ፣ በመስጊድ ላይ፣ በማህበረሰብ መሰብሰቢያ፣ በእድር፣ በሰንበቴ ጊዜያቶች ጭምር ጥቃት የሚሰነዘረው ጦርነቱ ብቻ ይዞት የሚመጣው ማህበራዊ ቀውስ አይደለም። በዋናነት እንግዲህ እዚህ ላይ በአንክሮ ይዘነው የሚሄዱ ነገር በሁለት መንገድ ይዘናቸው የምናልፋቸው ነገሮች ይኖራሉ። አንደኛው ጠላት ራሱ ይሄንን ጦርነት ፈልጎ እንደማድረጉ መጠን በመላ አማራ ህዝብ ላይ ሰራዊቱን በማሰማራት ዳር ድንበር ይጠብቅ የነበረው ስርዓተ መንግስት ያስጠብቅ የነበረው የኢትዮጵያን ህዝብ ይጠብቅ የነበረው እና የተቋቋመውም የሀገርን ሉዓላዊነት ከሚያስጠብቅ ሰራዊት የሚጠበቅ ድርጊት አይደለም እየተፈጸመ ያለው። ይሄ ጥቃት እየተሰነዘረ ያለው ጦርነቱ ወይንም የፋኖ ኃይል እና የመከላከያ ሰራዊት ወይንም ከፌዴራል መንግስቱ ጋር በሚደረግ ጦርነት የመጣ ቀውስ አይደለም። በዋናነት መያዝ ያለበት በዚህ ጦርነት ውስጥ የአማራ ህዝብ ምን ያክል ጉዳት አስተናግዷል፣ በዚህ ሂደት ውስጥ በዚህ ጭፍጨፋ ውስጥ ምን ያክል የአማራ ህዝብ ተጨፍጭፏል፣ ጦርነቱ በወዳቸው ግራ እና ቀኝ የጦርነት አውድ ውስጥ ባለ የጦርነት ሜዳ ውስጥ ሊከሰት የሚችለውን የሰብአዊ ጉዳት አይደለም እንደዛ ልንመዘግበው የምንችለው። በአጠቃላይ የሀገሪቱ መከላከያ ሰራዊት እና ሌሎች ኃይሎች ጭምር ተባብረው ዘመቻ የፈጸሙት በአማራ ህዝብ ላይ የአማራን ህዝብ ጄኖሳይድ ለማድረግ፣ የአማራን ህዝብ ለመጨፍጨፍ፣ የአማራን ህዝብ ለማጥፋት ስር ነቀል የታሪክና የህዝብ ባህል ቅድም ስለው እንደነበረው የርስ ቅኛም ጭምር ስላለበት አጠቃላይ የተሰነዘረው እንደ ህዝብ ነው ጥፋት የተደረገው። ይህን ለማሳየት በተለያዩ የፋኖ እንቅስቃሴ በሚያደርግባቸው ቦታዎች ከፍተኛ የሆነ የጄኖሳይድ ጥቃቶች እስቲል ነው እየተደረጉ ነው ያሉ። የአማራን ባህል ቋንቋ ይከተላሉ ተብሎ የሚታሰቡ ዜጎች የአማርኛ ቋንቋ የሚናገሩ አማራዎች ጭምር እየተለዩ የሚገደሉት በጦርነቱ አውድ ውስጥ ሳይሆን ይህ ስርዓት የአማራን ህዝብ ለመጨፍጨፍ ሄደበት ርቀት ነው። ከዚህ ጋር በተያያዘ ስርዓቱ በብዙ መንገድ ነው ከፍተኛ ጥቃት እየሰነዘረ ያለ። ኢኮኖሚካሊ ከፍተኛ ውድመት እያደረሰን ያለው አርሶ አደሩ ማዳበሪያ እንዳያገኝ ከፍተኛ ጥቃት ሰንዝሯል። ጠላት ከዚህ በፊት ከጦርነቱ በፊት በነበረው እንቅስቃሴ ጭምር በአርሶ አደሩ ምንም አይነት የአፈር ማዳበሪያ እንዳያገኝ አድርጓል። የሕክምና ቁሳቁሶች እንዳይገኙ አድርጓል። የመንግስት ሰራተኞች እና ሌሎች በተመሳሳይ ጥቃት ሲሰነዝር የነበረበት ሂደት ነው ያለው። የሐኪሞች እና ሌሎችም የማህበረሰብ ክፍሎች ጭምር በኢኮኖሚ እንዲዳሽቁ የተደረገበት፣ ባለ ሀብቶች እንዲሰደዱ ማድረግ፣ ሀብታቸው መውረስ፣ ርስታቸው መቀማት፣ እነዚህ ነገሮች በሰፊው ተዳሰው መቅረብ የሚችሉ ናቸው። ነገር ግን በዚህ ጦርነት ውስጥ የአማራ ህዝብ የሚታገለው ኃይል ይህንን ህዝብ ለመታደግ በቀጥታ መስዋዕትነት የሚከፍለው ነው። ሌላኛው ግን በጠላት ውስጥ በጠላት እጅ አዙር ጥቃት የሚሰነዘርበት ነው እየጠፋ ያለ እንደሆነ ነው ታሳቢ መደረግ ያለበት።
በዚህ ምክንያት ትምህርት ቤቶች አገልግሎት እንዳይሰጡ በድሮን ይደበደባሉ። የትምህርት ተቋማት ይወድማሉ፣ የጤና ተቋማት ይወድማሉ። ለእነዚህ በቂ ማሳያዎች ባለፉት ጊዜያቶች ማንሳት ስለሚቻሉ ትልልቅ የገበያ ማዕከላትና መሰብሰቢያ ቦታዎች ጭምር አገልግሎት የማይሰጡበት ሂደት ነው ያለ። አጠቃላይ የቤተክርስቲያንና መስጊዶቹ ላይ የተቃጠሉበት የወደሙበት የጦር ካምፕ የሆኑበት አውድን ያለ በተጨባጭ በዚህ ጊዜ። ስለዚህ ጠላት በአማራ ሕዝብ ላይ እያደረሰ ያለው ውድመት፣ በአማራ ሕዝብ ላይ እየፈጠረው ያለው እልቂት በቃላት የሚገለጽ አይደለም። ሕዝቡ ይህንን የህልውና ትግል እስከ መጨረሻው ድረስ ለመመከትና አስፈላጊው ድል ለማስመዝገብ የትኛውንም ጥረት ያደርጋል። ይህን ሲባል ጦርነቱን ፈልጎታ የጦርነት አዙሪትና ሱስ ኑሮበት አይደለም። ነገር ደጀፉ ድረስ ዲሽቃ የሚጠመድበት ሳሎኑ ድረስ ቦምብ የሚወረወርበት ህዝብ ስለሆነ የትኛውንም አይነት መስዋዕትነት ይከፍላል። በተጨባጭ ጦርነቱ ወይም ግራና ቀኝ በሚደረጉ ፍልሚያ የመጣ ቀውስ ሳይሆን ጠላት በቀጥታ አነጣጥሮ ይህንን ህዝብ ለማጥፋት በሰነዘሩ ጥቃት ምክንያት የተመዘገበ ስለሆነ በጦርነቱ ብቻ የተፈጠረ ነው ለማለት አያስችልም። መልካም ቅድም ስልሽ እንደነበረው ባለፉት 7 እና 8 ዓመታት በተለይ በአብይ አህመድ ስርዓት ውስጥ በቀጥታ የአማራን ህዝብ በገሃድ የማጥፋት ዘመቾችን ያለው ይህንን ህዝብ በጦርነት ውስጥ ግራና ቀኝ ማለት በፋኖ ኃይልና በፌዴራል መንግስቱ በመከላከያ ሰራዊት ፍልሚያ ውስጥ የወደመ ህዝብ ነው ወይም ጥቃት የተፈጸመበት ህዝብ ነው ብለን እንዳናስቀምጠው እንግዲህ የአማራን ህዝብ ጭምር የሚያጥላላ የሚያጠለሽ በማንነቱ ላይ የሚሳለቅ እንግዲህ ከፋኖ ጋር የዋለ ከፋኖ ጋር የሚታይ ይመታል፣ ይደበደባል እያሉ ጄኔራሎች በአደባባይ የሚናገሩበት የድሮን ጥቃቶች ገና አልተፈጸሙም፣ ገጥመናል የሚል ህዝብን በድሮን የሚያጋጅ ኃይል ስለሆነ የጦርነቱ ልፊያ ይዞት የመጣው ቀውስ ሳይሆን ጠላት በተጨባጭ የአማራን ህዝብ ለማጥፋት በፈጸመው ጥቃት በየጊዜው እልቂት እየተፈጸመ ነው ያለው። የሚደፈሩ ሴቶች፣ የሚደፈሩ እናቶች፣ የአንገታቸው እየተቀላ የሚገደሉ ህፃናት በጦርነቱ ስለተሳተፉ አይደለም፣ በአማራ ህዝብ ላይ እየተቃጣው ጥቃት ሰለባ ሆነው እንጂ ህዝብ በህልውናው በተቃጣበት ጥቃት ጠላት እጅግ በጣም ከፍተኛ የሆነ የጄኖሳይድ ጥቃት እየፈጸመበት እንደሆነ ግን ዓለም አቀፉ ማህበረሰብም እየተረዳ ያለበት ሂደት ነው ያለው። በእኛም በኩል የዛ ሂደት ነው ያለው። በእኛ በኩል የምናደርጋቸው ትግሎች እነዚህን ጥቃቶች በዘላቂነት መመከት፣ ጠላትን አንገት ማስደፋት ስለሆነ በዋናነት ጦርነቱ ራሱ ይዞት የመጣው ውጤት ነው ብለን አናምንም። በዋናነት ግን ጠላት አነጣጥሮ በአማራ ህዝብ ላይ የፈጸመው ጄኖሳይድ ነው ብለን ነው የምናምነው። መልካም፣ በትክክል አርበኛ ባየ ጥሩ አድርገህ ነው የገለጽከው። ፋኖ ጋር ጦርነት ስለገጠመ ወይ የሆነ ግጭት ስላለ ሳይሆን ሆን ብሎ የብልጽግና አገዛዝ በአማራ ህዝብ ላይ የዘር ማጥፋት ጦርነት አውጆ ያንንም እየፈጸመ እንዳለን የነገርከን በጣም ትክክል ነው። ፋኖም የሞት ሽረት ትግል በጣም ከባድ ትንቅንቅ፣ ከባድ መስዋዕትነት እየከፈለ ያለው ይህንን የአማራን ህዝብ ሊያጠፋ ከመጣው አገዛዝ ጋር ነው እና ለዛ ለምታደርጉት ትግል ሁሉ አክብሮታለን ባየ። ወደ ቀጣዩ ጥያቄ ልለፍ። እንግዲህ ትግሉ 3 ዓመት ሆኖታል እና እንደው የትግሉ ዋና ዋና ፈተናዎችን ማየት ከቻል ምንድን ናቸው ማለት እንችላለን? በዋናነት መልካም፣ እንግዲህ ትልቁ ችግር በመሰረታዊነት ይህንን ቅድም በነገርኩሽ ውስጥ በጦርነቶች መካከል የተፈጠረ ኃይል ነው የፋኖ ኃይል። ይህ ሲባል ምንም የተረጋጋ ጊዜ አልነበረንም። ኃይሉን ለማደራጀት፣ ኃይሉን ለማሰልጠን፣ ለማሰባሰብ በተጨባጭ በአንድ ማዕከላዊ ኮማንድ መምራት ላይ ከፍተኛ ችግሮች የነበሩበት ሂደት ነው ያለ። የትግሉ ትልቁ ጥንካሬ ተብሎ የሚታሰበው በአንድ ኮማንድ ባልተዋቀረ ኃይል ላይ ይህ ሲባል በተለይ ሸዋ፣ ወሎ፣ ጎጃም፣ ጎንደር የነበረውን ኃይል በአንድ አሰባስቦ በአንድ መዋቅር ውስጥ መምራት ባለመቻል በነበረው ሂደት ውስጥ የወሰደው ጊዜ እና የትግሉ ተፈጥሯዊ ባህሪ አንድ ትልቁ ፈተና ነበረ። ይሄ ሲባል ግን ትግሉ አብዮቱም፣ የትጥቅ ትግሉም፣ ፖለቲካዊ ትግሉም፣ አጠቃላይ የሎጂስቲኩና ሌላ ማህበራዊ ጉዳይ፣ የዲፕሎማሲም፣ የህዝብነት ስራውና አጠቃላይ ሁለንተናዊ ትግሉ ሁሉም ነገር በአንድ ጊዜ እየተጀመረ ነው ያለ። ይህንን ሼፕ አድርጎ ወደ አንድ አምጥቶ ወደ አንድ ማዕከል
ወስደን በተቋም ደረጃ መመራቱ ላይ እና ከህዝባዊ ንቅናቄ ወይም ከህዝባዊ ትግሉ ጎን ለጎን የኃይል ግንባታው አንድ ፕሮፌሽናል የሆነ ሚሊተሪ ፓወር መገንባቱ ላይ የነበረው ጊዜ መውሰድ በግልጽ በገሃድ ህዝባችን የሚያውቀው በየጊዜው እኛም የምንታጋባቸው በተለይ የትግል 3 ወይም 4 ጠንካራ የሚባሉ የትግል መታጠፊዎች እና የተፈጠሩበት ሂደት ነው። በዋናነት ትልቁ ፈተና የነበረው ይህንን ነው። ይህንንም በሚገባ በ3 ዓመት ትግል ውስጥ እጅግ በጣም ስኬታማ በሆነ መንገድ ነው የተሳካው። ወደኋላ ተመልሰን እንግዲህ የኢትዮጵያን የትጥቅ ትግል ብናይ በሌሎች አካባቢዎች ላይ የተፈጠሩ ድርጅቶችን ብናይ በ3 ዓመት ውስጥ እንደነዚህ ያሉ ወታደራዊ ድሎች፣ ፖለቲካዊ ድሎች፣ የዲፕሎማሲ ድሎች እና ማህበራዊ የንቅናቄ ድሎች ተመዝግበው አይደለም በዛ ድርጅት ውስጥ የታለፈው። የኛ ግን እነዚህም ሁሉ ድሎች እያስመዘገብን ጎን ለጎን የኃይል ግንባታው የመዋቅር ግንባታው ጭምር እየተከናወነ መሄዱ ፈታኝ ነው የሚሆነው። አእምሮ አያርፍም፣ ኃይልሽ አያርፍም። በመካከል ላይ የጠላት እንቅስቃሴዎችና ጠንካራ ውጊያዎች አሉ። በዚያ መካከል የሚከፈለው መስዋዕትነትን ጭምር አለ። እነዚህ ሁሉ ችሎ እዚህ ደረጃ መድረስ እጅግ በጣም ፈታኝ ነው። ተአምር የሚባል ሊገለጽ የማይል ስኬት ነው ያሳካ ነው። እነዚህ ፈተናዎችን ማለፍ የመጀመሪያው የትግሉ ጠንካራ ፈተና ነው። ያላ ተወጠናል ብለን እናስባለን። ከሌሎች ድርጅቶችና በታሪክ ውስጥ ከሚታዩ የትጥቅ ትግሎችና ድርጅቶች ታጋዮች ጋር ስነጣጠር ወደር የሌለው ስኬት ማለት ይቻላል። በአጠቃላይ እንዲህ ፈተና በዋናነት መረን የለሽ ህግ፣ ስነስርዓት፣ ሞራል የሌለው ስብዕና የሌለው ጠላት ጋር መፋለመላሱ በራሱ እጅግ በጣም ፈታኝ ነው። በነገራችን ላይ በእኛ በጀነራሎች ላይ በኮሎኔሎች ላይ በሚደርሱ ጥቃቶች ጭምር ጠላት ፊቱን አዙሮ ወገን ላይ የሚያደርሳቸው ጭፍጨፋዎች፣ በህዝባችን ላይ የሚያደርሳቸው የበቀል በትሮች ጭምር ፔንፉል ናቸው። እውነት ለመናገር ፔንፉል ናቸው። እነዚህ ነገሮች ማየት በትግል ውስጥ ፈተና ናቸው። በዋናነት ጠላት ይሄ ነው የሚባል ህጋዊ ያለለው በጣም ወንበዴ የሆነ የሞራልም የህግም ተጠይቅ የሌለበት ጠላት ጋር መፋለም በራሱ አንድ ከባድ ነው የሚሆነው። ካለው ፓወር ጋር ካለው የፖለቲካ አስተላለፍ ጋር ብቻ አይደለም፣ በዘላቂ የአማራን ህዝብ ለማጥፋት ከሚፋለም ኃይል ጋር መታገል በራሱ እጅግ በጣም ከባድ ነው። ከዛ ባለፈ እጅግ በጣም ጠንካራ የሆነ የሚሊተሪ ኃይል ያለው የዲፕሎማሲ ኃይል ያለው በፈለገው ሰዓት ያለውን ያለምንም ቅድመ ሁኔታ የሀገሪቱን ሀብት አሟጦ ለጦርነት ከሚያማግድ ኃይል ጋር መግጠም እጅግ ፈታኝ ነው። ይሄ በቀላል የሚታይ አይደለም፣ እንደ ትልቅ ስኬት የሚታይ ነው። እነዚህን ነገር ተቋቁመን ኮሎኔሎችን በእጃችን እንይዝበት፣ ጀነራሎችን የምናጋድምበት በአንድ አውደ ውጊያ ከ400 እስከ 500 ሰራዊትን የምንደርስበት ይሄ አሁን ላይ በጣም የተለመደ ከዚህ በፊት 2000 3000 ሰራዊት አመድ ያደረግንበት እንግዲህ ያልማረክነው ነገር ቢኖር እስካሁን ድረስ መድፍና ድሮን ብቻ ነው በተጨባጭ ያልማረክነው። ከዛ ውጭ ያለው ዙያ 3 ሞርተሮች፣ ድሽቃዎች በየጊዜ የውጊያ መለማመጃ እስከሚመስሉ ድረስ ጠላትን ያሽመድመርንበት ሂደት ያለ። ይህንን በቀላሉ መተካካት የሚችል ኃይል ጋርም ጭምር መፋለም ትንሽ ጠንካራ ነው የሚያደርገው። በዋናነት በፈጣን ጊዜያቶች በምናስመዘግባቸው ድሎች ዘላቂ ጦርነቱን በአጭር ጊዜ ውስጥ ለመቋጨት ጠላት የምታየው ነው። ስብዕና የጎደለው ከመሆኑ በተለየ ታዳጊዎችን ጭምር በጦርነት የሚማግድ ከመሆኑ ጋር በተያያዘ እንደነዚህ ያለ የወንበዴ ኃይል ጋር ጦርነት ውስጥ መግጠም ከዚያም በተለየ በጄኖሳይድ ውስጥ እና ዘርን በሚያጠፋ ኃይል ጋር መፋለም ትልቅ ፈተና ነው የሚሆነው በእርግጠኝነት። ነገር ግን አሁን ባለን ቁመና ውስጥ ይህንን ሰራዊት አመድ እያለበስ ነው ያለንበት ሂደት ነው ያለው። ወታደራዊ አቅሙን ፖለቲካዊ አቅሙን አኮታትነዋል። በአጠቃላይ በምስራቅ አፍሪካ ቀጠና ውስጥ ጭምር ያመጣናቸው ድሎች ቀላል የሚባሉ አይደለም። ስለዚህ በዋናነት የትኛውንም አቅም ለጦርነት ከሚውል ኃይል ጋር መቅጠም ፈተናው ቀላል አይደለም። መልካም፣ በጣም አመሰግናለሁ። ትግሉ በሚገባ ተደግፏል ትላለህ? እንደ ወደፊት እስከ ሞራል ምን ይጠበቃል? ትግሉ በተለየ መንገድ እንግዲህ የህዝብ ድጋፍና ትብብር ባይኖርበት
እውነት ለመናገር እዚህ ደረጃ ይደርሳል ተብሎ አይታሰብም። የትግሉ አውድ በተቀያየረ መንገድ እና እኛ በምንፈልገው ልክ የምናስባቸው ከትግል አንጻር የቆየንባቸው ታሪኮች ያንን ስለማያመላክቱ ብዙ ያልተደገፉ ሊመስሉን ይችላሉ። ነገር ግን በተለይ በሚዲያው፣ በዲፕሎማሲው፣ በህዝብ ግንኙነት ስራዎች፣ በተለይ በሚሊተሪው ኃይል እና በሎጂስቲክ፣ በፋይናንስ እና ሌሎች ጉዳዮች ላይ የአማራ ህዝብ ትግል ባይደገፍ፣ በተገቢ ደረጃ ባይደገፍ እዚህ ደረጃ ይደርሳል ተብሎ አይታሰብም። ስለዚህ ህዝቡ ያለውን ሁለንተናዊ አቅም ለዚህ ትግል አውሏል ብለን እናስባለን። ከዚህ በተለየ መንገድ በተቀናጀ መንገድ ግን በተለይ ተቋማት መፈጠር አለባቸው። ከዚህ በፊት ሲደረጉ የነበሩ የህዝብ ንቅናቄዎች አሉ። ህዝቡ በነቂስ ነው እንቅስቃሴ ሲያደርግ የነበረው፣ ድጋፍ ሲያደርግ የነበረው ሁሉ በዚህ ትግል ውስጥ ራሱን ተሳታፊ በማድረግ ያለምንም ገደብ ያለውን መዋለ ንዋይ አፍሷል ብለን እናስባለን። ሀሳቡን ሰጥቷል ብለን እናስባለን። ነገር ግን ኤሊቱ ጋር የሚጎሉ ነገሮች አሉ። የአማራን ህዝብ ጥያቄ በሚገባው መንገድ ለሚመለከተው አካል ማድረስ ላይ ውስንነቶች ይኖራሉ። የአማራ ማህበራት አቅም ተጽዕኖ መፍጠር ያለባቸው ተቋሞች መፈጠር አለባቸው ብለን እናስባለን። እነዚህ ተቋም መፍጠሮች ላይ ዲፕሎማሲውን ሊያነቃንቁ የሚችሉ ተቋሞች ላይ ውስንነቶች ይታያሉ። በዘላቂነት ኃይል ማደራጀት ላይ የሚሊተሪ ፓወሩን በተለይ የሳይንስ የመምራት ላይ እና የማስተባበር ድጋፎች ያንሳሉ። በእርግጠኝነት የአማራው ውስጥ ያለውን የፋይናንስ፣ የሎጂስቲክ፣ የሀሳብ እንዲሁም የሚሊተሪ አቅም ሙሉ ለሙሉ አሰባስበን ተጠቅመናል የሚል ድምታ ወይም ግምገማ የለኝም ፐርሰናሊ። ነገር ግን እነዚህን ማድረግ የምንችላቸው የተሸከፈ የተሰተረ መዋቅራዊ አሰራር ሲኖረን ነበረ። ነገር ግን አሁን ባለንበት ተጨባጭ ሁኔታ ያንን ማሳካት ችለናል። ከዚህ በኋላ የዲፕሎማሲ ስራውን አሁን እንደምታዩ በተለይ የአፋብን የውጭ ጉዳይ ፖሊስ ቢሮ ላይ ያለው አመራር በሚሰራቸው ስራዎች በመላው ዓለም ላይ የሰልፍ ንቅናቄዎች፣ ተቃውሞ ሰልፎች እና የድጋፍ ድምፆች ጭምር ይስተጋባሉ። እንደዚህ ያሉት ተቋማዊና መዋቅራዊ የሆኑ ንቅናቄዎች ሲከፈቱ ያለንን አቅም ያለንን ፖቴንሻል ለትግሉ አሟጠን በየዘርፉ በሚገባው ተቋማዊና አሰራሩ በጠበቀ ልክ ይሆናል ብለን እናስባለን። የሚዲያው በተለየ መንገድ በተቋም ደረጃ ሸክፈን አንድ ሸክ የሆነ የሚዲያ ኃይል እንፈጥራለን ብዬ አስባለሁ። ከዛም ባለፈ በሁሉም በኩል ተቀባይነት ያለው የዲፕሎማሲ ስራ ይኖረናል ተብሎ ይታሰባል። በእያንዳንዱ እንቅስቃሴ ውስጥና ድጋፍ ባለን አበርክቶ ትግላችን እዚህ ደርሷል። በቀጠናው ውስጥ የለውጥ አራማጅ ኃይል ሆኖ ትልቅ የትኩረት ማዕከል ነው የፋኖ ኃይል በዚህ። ስለዚህ ይህንን የሚያሳካ ነው ያለንን ኃይል በሙሉ አሟጠን በመጠቀማችን ነው። ከዚህ በኋላ የሚኖረው ግን ተቋምና ተቋሙ የሚሰራቸው ናቸው። ተናጥላዊና ግለሰባዊ ድጋፎች ጭምር ከዚህ በኋላ ያን ያክል ሚና ላይኖራቸው ይችላል። ሁሉ ነገሩ የሚቀዱ እንደ ተቋም ነው። ሁሉ ነገሩ የሚሰባሰበው እንደ ተቋም ነው። ተቋም አለን፣ ድርጅት አለን። እንደ ድርጅት እንደ ህዝብ የምንሰባሰብበት ጥላ ስላለን በዛ ልክ ኃይላችንን አቅማችንንም ጭምር ማምጣት እንችላለን ብዬ አምናለሁ። ከዚህ በፊት እነዚያ ነገሮች ባለማሳካታችን ያለንን አቅም ማሰባሰብ አልቻልንም። በእርግጠኝነት በሚመጣው ጊዜ ውስጥ ግን ሁሉም ነገር በአንድ ቋት በአንድ አዳራሽ መሰብሰብ ስለምንችል ወደፊት እንራመዳለን። ወደ ውጭ የምንገፋቸው ጉዳዮች አይኖሩንም። የቤት ስራዎቻችንን እያጠናቀቅን አስፈላጊ የሆነ እርምጃ ለመራመድ ግን የመጨረሻው ምዕራፍ ላይ እንዳለን ግን ማመላከት ይቻላል። የአማራ አጠቃላይ አቅም ፖቴንሻል ግን ተጠቅመናል ብዬ አላምንም። መልካም፣ በጣም አመሰግናለሁ። እንግዲህ ቀደም ሲል ትውልዱ እየከፈለ ያለውን ዋጋ፣ ፋኖችም ህዝቡም እየከፈለውን ዋጋ ነግረኸኛልና እንደው ይህ ትውልድ እየከፈለው ካለው ዋጋ አንጻር ካለው መስዋዕትነት አንጻር ዳር ሆኖ ትግሉን የሚተቹ ተገቢ ነው ትላለህ? በእርግጥ ሀሳብ መስጠት አስተያየት መስጠት ይቻላል። ነገር ግን የትግሉ አካል ሆኖ ቢሰጡ መርጣለሁ። ግን በአጠቃላይ ለአንተ እንደ ጥያቄ ዳር ሆነው ስለ ፋኖ ትግል ስለ አማራ ትግል አስተያየት መስጠት በተለይ መተቸታቸውን እንዴት ታየዋለህ? በጣም ጥሩ። እዚህ ላይ ብዙ ነገር ማለት ይቻላል። እውነት ለመናገር እዚህ ትግል ውስጥ እያንዳንዳችን አወጣጣችን ይለያያል። አንዳንዶቻችን ቤታችንን በደንብ በስርዓት እንኳን ገርበብ አድርገን አልወጣንም ለዚህ ትግል ለዚህ አብዮት። በዚህ ትግል ውስጥ ወደኋላ ብንመለስ ምናልባት ነገ ትግሉ ቢያልቅ ወደኋላ ብንመለስ ቤታችን የለም፣ ቤተሰቦቻችን የሉም። ቆርዛት ማተር ኑሯችን የሚባለው የእኛ የምንለው ነገር በሙሉ ተርኳል፣ ጠፍቷል። ጠላት የሚዋደመው ነው፣ ለጠላት የሆነ ነው።
ጌታችን ግድግዳው እየተነቀለ የሚሊሻ እና የአድማ ብተና እንዲሁም ለመከላከያ ወጥ ማብሰያ ነው የሆነው ግድግዳው። ጌታችን በተመሳሳይ ማህበራዊ ግንኙነታችንን ጭምር እንዲናድ ቤተሰቦቻችን የከፈሉት መስዋዕትነት አለ። ብዙዎች ተሰደዋል። ብዙዎች ተሸማቀው ተቀምጠዋል። ጠላት በዚህ ጊዜው የሚያስራቸው በማጎሪያ ቤት የሚጥላቸው ናቸው። ስለዚህ በእኛ በኩል እንደነዚህ ያሉ ጉዳዮችን ችለን እንደመታገላችን መጠን ዳሩ ነው በሞቀ ቤት ውስጥ ነው ማኪያቶ ይዘው ለሚዘልፉ ለሚተቹ ሰዎች እንግዲህ በብዙ መንገድ ነው ማንሳት የሚቻለው። እንደው ቀለል አድርጌ ለመናገር ያክል ክርስቶስ ወደ ምድር መጥቶ መከራ በሚቀበልበት ሰዓት ከሚቆረቆሩት አእምሯቸው ሌላ ጥያቄ ከሚጠይቁት ይልቅ የሚታበዩት ይበዙ ነበር። በርባን በክርስቶስ ተቀይሯል። የሚገርም ነገር አይደለም። ሰው ትችት ስንፍና የመጀመሪያው የራሱ ስንፍና ነው የሚያሳየው። በዚህ ትግል ውስጥ ግን ተቆርቆረሽ ስሜት ኑሮሽ ድጋፍ አድርገሽ አበርክቶ ኑሮሽ በምትፈልጊው ትግሉ እንዲራመድ መተቸት፣ የሰላ ትችት ማቅረብ፣ ሳይንሳዊ የሆነ ትችት ማራመድ ለትግል እስከጠቀመ ድረስ የምንቀበለው ነው የሚሆነው። ከዛ ውጭ ግን ክርስቶስ ሲሰቀል እንዳልኩ ሳይሆን በቀጥታ የዚህ ትግል ፍትሐዊነት፣ የዚህ ትግል አስፈላጊነት፣ የዚህ ትግል ትክክለኝነት ተረድተው በሰላ መንገድ ትግሉ ወደፊት እንዲራመድ የተጠና ሀሳብ እና አስተያየት የሚያቀርቡትን የትግሉ አካል ናቸው ብለን እናምናለን። በሚከፍሉትን መስዋዕትነት ልክ አስተያየት እየሰጡ ነው ብለን እንቀበላለን። ከዛ ባለፈ ቀን ቅድም ስልሽ እንደነበረው የቀዘቀዘ ማኪያቶ ነው ብሎ ምላሽ ለሰራተኛ እስኪመለስ ድረስ በሚያገኛት ጊዜ ሀሳብ ለሚሰነዝር ትችት ስለሚያቀርብ ሰው ጆሮም የለንም እኛ። ያንንም ከእንደነዚህ ያለ ድባቴ ከእንደነዚህ ያለ ድንዛዜ ጭምር ለማውጣት የምንከፍለው መስዋዕትነት ስለሆነ ሰነፎችም ይድኑ ዘንድ ክርስቶስ እንደተሰቀለው ሰነፎች ይድኑ ዘንድ እኛ መስዋዕትነት መክፈላችን ግድ ነው የሚሆነው። በዋናነት እነዚህ ላይ የምንሰራቸው ስራዎች ይኖራሉ። ማንቃት ይጠበቅብናል፣ ማስረዳት ይጠበቅብናል። ብዙ የምንራመዳቸው እርምጃዎች ይኖራሉ። ነገር ግን ሰዎች አነጣጥረው የሚተቹ ትግል መኖሩ በራሱ ውጤት ነው። ዛሬ የአማራ ህዝብ ትግል መተቸት በራሱ ውጤት ነው፣ አንድ እርምጃ። ምክንያቱም ትና አማራው በአማራነቱ የሚደራጅና የሚታገል ሀይል አለመኖሩ የሚተች አካልም አልነበረም። ዛሬ የራሱን ህዝብ የራሱን ትግል የራሱን የማንነት ፍልሚያ የሚተች ሰው መኖሩ በራሱ ወደ ራሱ እንዲመለከት አንድ እድል መጠረ ነገር አይችልም። ወይ ከጎጃም ላይ ወይ ከጎንደር ላይ ወይ ከሸዋ እንኳን ብሎ ተወልጃለሁ ብሎ መናገር አይችልም። ተረድተሽ እንደሆነ የሚኮራባቸው የትልልቅ ባለታሪኮችን ስም መጥራት አይችልም። የበላይ ዘለቀ ስም መጥራት አይችልም። የአፄ ቴዎድሮስን ስም መጥራት አይችልም። የሚኒሊክን ስም መጥራት አይችልም። እነዚህ ማድረግ የማይችሉ ሰዎች የእኛም ትግል ቢነቅፉ በዋናነት ሊደንቀን አይችልም። ነገር ግን እነዚህ ሰዎች ላይ መስራት እንዳለብን ይህም ዕዳ ጭምር እንደሆነ እናስባለን። እነዚህን ሰዎች ጭምር ማዳን ትልቅ የድርጅታዊ የትግሉም ዋና ተልእኮ ነው ብዬ ነው የማምነው። በዋናነት ዛሬ ትግሉ ላይ ያለውን ብቻ ሳይሆን ትግሉ ላይ የሌለውን ሁላ ወደ ትግሉ ማምጣትና የትግሉ አካል ማድረግ ትልቁ ፕሮጀክት ስለሆነ እዚያ ላይ አነጣጥረን እንሰራለን። እንደው በዋናነት ግን ቅድም እንደው ከጠየሽ ጥያቄዎች ጋር በተያይዞ ትግል ለሚያቀርቡ ሰዎች ትችት ማዕከል ለሚሆኑ ሰዎች የአማራ ትግል የአማራ ብሔርተኝነት የአማራ የማንነታዊ ትግል በምስራቅ አፍሪካ አይደለም በዓለም ታሪክ ውስጥ በዚህ ደረጃ ተገንብቶ ተጽዕኖ መፍጠር የቻለ ቅቡልነት ያለው የትኛውንም ሚዛን ማስጠበቅ የቻለ የትኛውም ኃይል የአማራን ኃይል አውጣም ወይም የአማራ ኃይል የማይገኝበት ሁለንተናዊ ትብብር መፈጠር የለበትም የሚል የዲፕሎማሲ ወይም የግንኙነት መረብ መኖር ጠላትን በዚህ ደረጃ ማፍረክረክ የሚችል ማጫጫት የሚችል ኃይል መፈጠርን መተቻት ነው አይሆን የሚል ብቻ ነው ጥያቄ መጠየቅ የሚችል። እንደነዚህ ያሉ አካላቶች ስንፍናቸውንም በቅጥ ያድርጉት የሚል ብቻ ምክር ነው የምመክረው። እኛ የምንከፍላቸው መስዋዕትነቶች ላይ በዚህ ሰዓት የትኛውንም አይነት ሙገሳ የትኛውንም አይነት ሽልማት እኛ ወርቅ ለመቀበል ለመሸለም ወይንም በተንቆጠቆጠ ምንጻፍ ላይ ለመራመድ አይደለም የምንታገለው።
የሞት ደብዳቤ የተጻፈበትን ህዝብ የሞት ዕዳውን ቀደንለት በነፃነት አማራ ነኝ ብሎ ደረቱን ነፍቶ የሚኖር ህዝብ ለመፍጠር እስከሆነ ድረስ የእኛ መስዋዕትነት ደማችን እንደ ቦይ ፈሶ እንደማይቀር እናምናለን። ዛሬ ለምንከፍላቸው መስዋዕትነቶችን የትኛውንም አይነት ሙገሳና ሽልማትም ጭምር የምትፈልግነት ነገም ለምንከፍላቸው መስዋዕትነቶች የእኛን ትግል በውል የተረዳ ቁርቋሬ ያለው ስሜት የሚያየው ህዝብ በየቦታው ሐውልት እንደሚያቆም በየቦታው በየጊዜ በየወቅቱ እንደሚዘክር ጭምር እናስባለን። በዋናነት ግን በእርግጠኝነት የምነግርሽ ሁላችን ልናልፍ እንችላለን። እዚህ ትግል ውስጥ ያለን ሰዎች ትልቁ ዓላማችን ግን የአማራን ህዝብ በዘላቂነት ከተጋረጠበት አደጋ ማዳን ህዝባችንን በሚመጡት 500 ሚሊዮን ዓመታት ውስጥ ተከብሮና ልዕልናው የተከበረለት ግዙፍ ህዝብ አድርገን ማቆም ስለሆነ እንደነዚህ ያሉ ሰነፎችንም እያዳመጥን ራሳችንን የምናላሽቅበት ጊዜ ነው ያደለነ። በእርግጥ እነዚህ ሰዎች ጋር ግን ትልቅ ስራና ትልቅ ፕሮጀክት መስራት ይጠብቅብናል ብዬ አምናለሁ። የራሱ እናት የራሱ የራሱ ወንድ በሚሞትበት መስዋዕትነት በሚከፍልበት ትግል ላይ የሚቀልድና የሚታበይ ስንፍና አንቆ ይዞታል ከማለት ውጭ በእኔ በኩል አሊያ ግልጽ ጠላትነት ነው ብዬ ከማለት ውጭ ሌላ የምብልሽ ነገር የለም። መልካም፣ በጣም አመሰግናለሁ አርበኛ ባየ። በእኔ በኩል ጥያቄዎችን ጨርሻለሁ። ነገር ግን የምታስተላልፈው መልእክት ካለ እድሉ ልስጥህ። እኔ ማስተላለፍ የምፈልገው ነገር እንግዲህ በዚህ ትግል ውስጥ ረጅም ጊዜያቶችን ልንራመድ እንችላለን። የትግል ጊዜያቶች እጅግ መራራ ሊሆኑ ይችላሉ። ይህንን በጽናት ማለፍ ይጠይቃል፣ መበርታት ይጠይቃል። እያንዳንዱ ነገራችንን ለትግል ማወቅ ያስፈልጋል። እያንዳንዱ አቅማችንን ጠላት ላይ ለማሳረፍ መትጋት ይፈልጋል። ቆም ብለን ለህዝባችን መታገል እንዳለብን ማመን ያስፈልጋል። በየትኛውም ጠርዝ ላይ ያለው ህዝብ ይህንን ማየት ያስፈልጋል። የተለያዩ ችግሮች ቢኖሩ ሚስጥራችንን ችግራችንን በውዳችን አርቀን ወደፊት መራመድ እንዳለብን አስባለሁ። የምንከፍለው የትኛውን መስዋዕትነት ለህዝብ ነፃነትና ህልውና እንደሆነ ማሰብ አለብን። ግለሰባዊ ህልምም ግለሰባዊ ፍላጎትም በዚህ ሰዓት የለም። መጪው ጊዜ የትግል ነው፣ የመስዋዕትነት ጊዜ ነው ሊሆን የሚችለው። በእርግጥነት መናገር የሚቻለው ያ ነው። በዋናነት ግን የአማራ ህዝብ እንደ ህዝብ ሁላችንም የራሳችንን ደማቅ ታሪክ የምንጽርበት ጊዜና ወቅት ላይ ስለሆነ ሁሉም ወደ ህልውናው ትግል ማተኮር አለበት ብዬ ነው የማስበው። በእኔ በኩል በሰጠሽኝ ጊዜ እጅግ በጣም አመሰግናለሁ። እናንተም የምታረጉት ትግል ሚዲያው ላይ ያለው አጠቃላይ በሌሎች ጉዳዮች ላይ የታረጓቸውን ርብርቦች እጅግ በጣም አደንቃለሁ። በዚህ አጠንክራችሁ እንድትቀጥሉ ለማለት ወንድማዊ ምክሬን ለማቅረብ መልካም እጅግ በጣም አመሰግናለሁ። በዚህ ትግል ውስጥ አብረው ለሚዋደቁ ጓዶች፣ መስዋዕትነት ለከፈሉ ወንድሞቻችን ነገ ዋጋ ለሚከፍለው ለእኛ ጥናቱን እንዲሰጠን ነው የምጠይቀው። ክብርና ሞገስ በጀግንነት ለተሰዉ ጓዶች አመሰግናለሁ። መልካም፣ በጣም አመሰግናለሁ አርበኛ ባየ ደስታ። ካለህ የተጣበበ ጊዜ እንዲሁም ደግሞ ኔትወርክ እየተቆራረጠ እያስቸገርኩ ነበረ፣ ስለሰጠኸኝ ማብራሪያ በጣም አመሰግናለሁ። ሰፊ ቆይታ ነበር የነበረን። የትግሉ ጅማሮ የአማራ ህዝብ ለምን እዚህ ትግል ውስጥ እንደገባ የተደቀነበትን የህልውና አደጋ እንዲሁም መውጫ መንገዶችን ግልጽ በሆነ ጥርት ባለ ቋንቋ ነገርከኝ። በጣም አመሰግናለሁ። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። እናንተም ለአማራ ህዝብ ብላችሁ ነው መስዋዕትነት የምትከፍሉ። እንደው የትግሉን ፍጻሜ አሳይቶ ሁላችንንም በሰላም የአማራ ህዝብ ህልውናው ተጠብቆ በሰላም ያገናኘን። በጣም አመሰግናለሁ። ቴንኪው መልካም፣ ቴንኪው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናመሰግናለን። ተመልካቾቻችን የነበረን ቆይታ ይህን ይመስላል። ስለተመለከታችሁን ከልብ እናመሰግናለን። በሌሎች ፕሮግራሞች እመለሳለሁ። ጤና ይስጥልኝ።